የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ አድማጭ አለን። ወደ አሜሪካ ነው እንግዲህ ከአሜሪካ ነቫዳ ግዛት ላስ ቬጋስ ከተማ ደጋረገ መላሹ አባተ ነው በስልክ መስመራችን። ጤና ይስጥልን፣ እንደምን አለ? ጤና ይስጥልን፣ እንደምን አላችሁ? እንዴት አደራችሁ? ሰላም ነን፣ እግዚአብሔር ይመስገን። እንደምን አደርክ አትባልም አንተ አይደል? እንደምን ዋልክ ነው? እንደምን አመሸህ? እንደምን አመሸህ ነው። ከኛ አሁን እየመሸ ነው። እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። ወርቅነሽ እንዴት ነሽ? ደህና ነኝ፣ ክብሩ ይስፋ። በጣም ጥሩ፣ በጣም እናመሰግናለን ስለተሳትፎህ ደጋረግ። እንግዲህ ያው ጦርነት ላይ ነን። ጦርነቱን አንተም እየዘገብከው ነው በነገራችን ላይና እንዴት ነው በአሜሪካ በኩል እንዴት ይታያል ይህ ጦርነት? እንግዲህ አሜሪካም የእስራኤልም ጦርነት ነው ኢራን ላይ እየተካሄደ ያለው ጦርነት። በጣም ጦርነት ነው። በጣም እየተከታተልኩት ነው ያለ። እንግዲህ በአሜሪካ በኩል ባለፈው እንደገለጽኩት ሁለት ፓርቲዎች አሉ እና አንደኛው ፓርቲ በሚመራበት ጊዜ ሌላኛው ብዙም ደስተኛ አይሆንም። ሪፐብሊካን እና ዲሞክራት የሚባሉ ደጋፊዎች አሉ። እዚህ የተከፋፈለ ነው፣ ህዝቡ ከሁለት የተከፈለ ነው እና በአብዛኛው አሁን ድምጽ በማግኘት በአሜሪካ የተመረጡት ዶናልድ ትራምፕ ናቸው እና አሜሪካ ውስጥ ካሉት ወደ 538 መቀመጫዎች መካከል 312 ኤሌክቶራል ቮት ናቸው። እነዚህ ድምጽ የሚሰጡ ናቸው እና አብዛኛውን ድምጽ አግኝተው የተመረጡት ዶናልድ ትራምፕ ናቸው እና እሳቸው ከተመረጡ በኋላ ያው ዲሞክራቶቹ ደስተኛ አይደሉም። ስለዚህ በዲሞክራቶቹ በኩል የዶናልድ ትራምፕ ይህን ጦርነት ለእስራኤል ብሎ ነው የገባ እንደዚህ የሚል ወሬ በብዛት ይናፈሳል። ሆኖም ግን ኢራን የምትታወቅ ስለሆነች ለአሜሪካና ለእስራኤል ብቻ ሳይሆን ለዓለም ራሱ ስጋት የሆነች ሀገር ስለሆነች አብዛኛው የአሜሪካ ሕዝብ ይሄን ጠንቅቆ ይረዳል እና ጦርነቱ በአጭር ጊዜ እንዲቋጭ የመፈለግ ሁኔታ አለ። ይህን የሚሆንበት ምክንያት ደግሞ የነዳጅ ዋጋ አሁን እየናረና እየጨመረ ስለሄደ በአሜሪካም ጨምሯል ነዳጁ ዋጋው። ነዳጅ ጨምሯል። እዚህ እውነት ለመናገር ወደ እጥፍ ሆኗል። አሁን ዛሬ ሁልጊዜ $3.50 ምናምን $3.50 የሚቀዳው አሁን ወደ $6 በጥፍ ማለት ነው ጨምሯልኝ እና የነዳጅ መጨመር ደግሞ በኢኮኖሚው ላይ ተጽዕኖ ስላለውና የነዋሪውን የሀገሬውን ህዝብ የዕለት ከዕለት ህይወቱን ስለሚጎዳው ጦርነቱ በአጭር ጊዜ እንዲጠናቀቅ የመፈለግ ሁኔታ አለ። ነገር ግን ኢራን ለዓለም ጠንቅና ስጋት መሆኗን ጠንቅቀው ያውቃሉ ማለት ነው። ህዝቡ በደንብ ይህን ይረዳል እና አሜሪካ እንደዚህ ነው የሚገነዘቡ። ሌላው ሰሞኑን በዓለም ዙሪያም በእስራኤልም በእናንተም ሲዘገብ እንደቆየ ተስፋ እናደርጋለን። በአብዛኛው በተለይ ደግሞ በኢራን በተመታው አውሮፕላን የነበሩት በተለይ ቀያሹን ለማውጣት የተደረገው ዘመቻ በጣም ብዙዎችን ያስደነቀ ነውና እንዴት ነው ያለው አመለካከት? ምን ይወራል በአሜሪካን ዘንድ? እውነቱን ለመናገር በጣም ጥሩ ጥያቄ ነው ወንድሜ ሰጠኝ እና ምንድነው በአሜሪካን ለወታደሮቻቸው በጣም ክብር አላቸው። እዚህ ሀገር የሚገርማችሁ ነገር በጣም ከሚከበሩ በጣም ቁጥር አንድ ተከባሪ ከሆኑ ሰዎች መካከል ሚሊተሪ ውስጥ ያሉ በዚህ በጦርነት የተሳተፉ ሚሊተሪ ውስጥ ይሄ ወታደሩ ሆነው ያገለገሉ ሰዎች በጣም በከፍተኛ ሁኔታ እንትን ይባላል እና አውሮፕላኖቹ ተመቱ ሲባል በጣም መደናገጥ፣ የመበሳጨት፣ ፕሬዚዳንቱን የመተቸት እንደዛ አይነት ነገር ነበር። ሆኖም ግን ትናንት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትሩዝ በተባለ የሶሻል ሚዲያቸው ወጥተው ለሀገሬው ሕዝብ ክቡራትና ክቡራን አሜሪካን አግኝተነዋል በሚል ርዕስ ወታደሩ ኮሎኔል እንደነበረና ናቪጌተሩ ማለት ነው አንደኛው ፓይለት ከዛ በፊት ቀደም ብሎ ረስኪው ተደርጓል። ይሄኛው ዘመቻ ግን በጣም አስጨናቂ አስፈሪ ነበር። ለብዙ ሰዎች እዚህ ይያዝ ይሆናል። በተለይ ደግሞ አውሮፕላኑ ያነ F-15E ወይም ኢግል ተብሎ የሚጠራው አውሮፕላን ተመቶ የወደቀበት ቦታ በኢራን ተራራማ ቦታ ከመሆኑ አንጻር እንደገና የኢራን መንግስትም ባውንቲ አውጥቶ ነበር። ይሄንን ፓይለት ይዞ ላመጣ ወደ 60,000 መሰለኝ አሜሪካ ዶላር ከፍላለሁ የሚል ነገር ስለነበረ የሁለቱም የኢራንም እግረኛ ወታደሮች እንደዚህ የታጠቁ ኃይሎችም እዛ ተፋጠው ስለነበረ
ይሄ በጣም አስጨናቂ ሁኔታ ነበር። ነገር ግን ፕሬዚዳንቱ ወጥተው በሶሻል ሚዲያቸው ይህንን ካወጁ በኋላ አሜሪካውያን በጣም ደስታ ነው የተሰማቸው። እውነት ለመናገር በጣም በርካታ ሰው በቃ ሴሌብሬት ነው ያደረገውና እዚህ ሀገር አንድ የሆነ ነገር ሲሆን ቻንት የሚያደርጉት አለ። ይሄ እንደ መፎክር የሚያሰሙት ነገር አለ። አሜሪካ ዩኤስኤ የሚሉትና በየቦታው እንደዚህ አይነት ድምጾች ይሰሙ ነበር። ሰንደቅ ዓላማዎች ከፍ ብለው ይውለበለቡ ነበር። በጣም ደስ የሚልና የሆነ ለየት ያለ ስሜት ያለው ቀን የነበረ እሳቸው ከተናገሩ በኋላ በየቦታው መነጋገሪያ ነበር። በየስራ ቦታው፣ በየገበያው፣ በየመንገዱ በቃ የፓይለቶቹ ረስኪው መደረግ እንደው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለኢራን የሰጡት የጊዜ ገደብ አለ። የጊዜ ገደቡም ያልቀው እንደ እስራኤል አቆጣጠር ዛሬ ምሽት ነው። ሌሊት ማክሰኞ ለሮብ አጥቢያ ሌሊት ላይ ነው እንግዲህ የአሜሪካው ፕሬዚዳንት የዶናልድ ትራምፕ ትዕግስትም ያልቃል፣ የጊዜ ገደቡም ያልቃል፣ በኢራን ላይ የገሃነም በር ይከፈታል ተብሎ ይጠበቃል። እየዛቱ ነው። እንደው ይሆን ምን ትገምታለህ? ይሄ ቀይ መስመር ነው እህቴ ወርቅነሽ። ምን አለ አንድ መሪ ይሄን አደርጋለሁ ብሎ 2-3 ጊዜ ካስፈራራ በኋላ ካላደረገ ለራሱ ክብርም ለሚናገረው ቃልም አስቸጋሪ ስለሆነ መሆኑ አይቀርም። በእርግጠኝነት ዛሬ ዘገባዎች እየወጡ ናቸው። እንደውም ብቻቸውን ሳይሆን የእስራኤልና የአሜሪካ ኃይሎች ባለፈው ጊዜ አንድ ከፍተኛ የሆነ የሴንኮም የሴንትራል ኮማንድ የሚባለው በመካከለኛው ምስራቅ የሰፈረው ጦር አዛዥ እስራኤል ውስጥ መጥቶ እንደነበርና ከእስራኤል መንግስት የመከላከያ ባለስልጣናት ጋር እንደተነጋገሩ ፕላን እንዳደረጉ ሁሉ እየወጣ ያለ መረጃ ዛሬ ተመልክቻለሁ። እዚህ በዋሽንግተን ፖስት ላይም ተጽፏል። በርካታ የውጭ መገናኛ ዜናዎችም እየዘገቡት ናቸው እና ይሄንን የተናገሩትን ነገር ማድረግ አልቻሉ ነገ በፖለቲካም ውድቀትም ሊያመጣባቸው ስለሚችል የግድ ማድረግ አለባቸው። ከዚህ በፊት ኢራንን እመታለሁ ብለው ሳይመቱ ቢቀሩ የሚመጣባቸው የፖለቲካ ኮንሲኩዌንስ አለ። የሆነ ችግር ይፈጠርባቸዋል። እንዲህ ብለህ ነበርክ ቡፋ ነህ ወደሚል ደረጃ። ነገር ግን በኢራኖች በኩል ደግሞ ከተመለከትን እነሱም የሚሉት ነገር አለ። አሜሪካ ይሄን ካደረገች እኛም የሲኦል በርን ራሳችን እንከፍታለን በአሜሪካና በአጋሮቿ ላይ የሚልም ነገር እየተመለከትንን እና እንግዲህ እንደምናውቀው ከገመትነው በላይ የሆነ ነገር እየተመለከትን ያለ በኢራን በኩልም ምን አይነት እርምጃ ሊወስድ ይችላሉ የሚለውን እንግዲህ አብረን የምናይ ይሆናል። ነገር ግን ይሄ የመጨረሻ ጊዜ ነው። አሁን ለአራተኛ ጊዜ ነው ኤክስቴንድ ያደረጉትና መጀመሪያ የ48 ሰዓት ጊዜ ኦልቲሜተም ሰጥቶ ነበር። ከዛ በፊት የ60 ቀን ኢራን ችግሯን ከአሜሪካና ከሌሎች ሀገሮች ጋር እንድትፈታ ብለው በ60 ቀን ውስጥ ተናግረው ነበር። ባለፈው 5 ቀን ብለው ከዛ ወደ 10 ከዛ ወደ 15 የተሸጋገረበት ጊዜ ነበር። ይሄን የማደርገው ኢራኖቹ እንደራደር እያሉ ድርድር እየጠየቁኝ ነው ብለዋል። እንግዲህ አንድ ድርድር ደግሞ ኢራኖቹ እኛ አልጠየቅንም ነው የሚሉ በውጭ ጉዳያቸው በኩል። ስለዚህ መጨረሻ ላይ ድርድር ከሌለ ምን ከሌለ ጦርነቱን በአጭር ጊዜ ውስጥ መቋጨት አለባቸው። እሳቸውም ምርጫ አለ በነገራችን ላይ የአካባቢ በሚቀጥለው ሚድተርም የሚባል ኖቬምበር 3 አሁን በ26 አለ በ11ኛው ወር ማለት ነው። በ11ኛው ወር ላይ ምርጫ ስላለ አሁን ሪፐብሊካኖቹ ናቸው ዶናልድ ትራምፕ የሚመራው ፓርቲ የሚወክሉት ፓርቲ ነው የታችኛውን ምክር ቤት 435 መቀመጫ ያለውንም 100 መቀመጫ ያላቸውንም በአብላጫ ድምጽ እያስተዳደሩ ያሉ። ይሄን ማጣት አይፈልጉም። በጣም ወሳኝ ነው። ዲሞክራቶቹ ኮንግረሱንም ሴናቱንም ያው እነሱ ነው የሚቆጣጠሩት። እነሱ ነው የሚቆጣጠሩት በአብላጫ ድምጽ። ሪፐብሊካኖች ናቸው እየመሩ ነው በአብላጫ ድምጽ ቁጥር ያላቸው እነሱ ናቸው። ይሄን ማጣት አይፈልጉም በምንም ሁኔታ። ይሄንን ካጡ ሁለቱን አጡ ማለት ዶናልድ ትራምፕን ራሱ ከስልጣን የማባረር እንደባለፈው ምክንያት ፈልገው የተለያየ ነገር ሊያደርጉ ስለሚችሉ ጦርነቱን በአጭር ጊዜ ውስጥ ነገር ግን አሜሪካ አሸናፊ በምትሆንበት እስራኤል አሸናፊ በምትሆንበት መልኩ አሸናፊ በሆኑበት መልኩ ማጠናቀቅ ይፈልጋሉ። ይሄ ደግሞ እንግዲህ ሊሆን የሚችለው 3 አማራጭ ነው ያላቸው። 1 ኢራን ትደራደራለች። 2 አሜሪካ ያለችውን ቦታ ይሄ የኃይል ማመንጫቸውን ይሄ መብራት የሚጠቀሙበትን የኃይል ማመንጫቸውን የነዳጅ ማመንጫዎቻቸውን ከፍተኛ የሆኑ የመንግስት ኢንፍራስትራክቸራቸውን ይመታሉ። ተቋማቸውን ያወድሙና ባዷቸውን አድርገው ጦርነቱን በራሳቸው ጊዜ ያቆሙና በሚቀጥለው ጊዜ ኢራን ሌላ የኒኩለር እንቅስቃሴ የምታደርግ ከሆነች ልክ አሁን እንዳደረጉ ተመልሰን እንሄዳለን በሚል ሊተውት ይችላሉ። በሶስተኛ ደረጃ ደግሞ ኢራን ራሷ ጊቭ አፕ ልታደርግና ልትታረቅ ትችላለች። ስለዚህ አማራጮች አሏቸው። ነገር ግን
ይሄን ከማድረግ ወደ ኋላ አይሉም ካልታረቁ በስተቀር ወይ ድርድር ውስጥ ተቀምጠው መፍትሄ ላይ ካልደረሱ በስተቀር። ሌላው እንግዲህ ጦርነቱ ብዙ ገንዘብ የሚያስወጣ ነውና እንደው እስካሁን በሚቀርቡ ዘገባዎች በአሜሪካ በኩል የወጣው የገንዘብ ሁኔታ ለጦርነቱ ይታወቃል ወይ? ወንድሜ ሰጠኝ ባለፈው ጊዜ በእናንተ ሬዲዮ ስንዋይ የነበረውን የ11 ቢሊዮን ዶላር በትንሽ ቀናት ውስጥ ማለት ነው በ3 ቀን በ4 ቀን ውስጥ ተዋይተን ነበር። ከዛ በኋላ ግን የአሜሪካ የመከላከያ ሚኒስትር ጽህፈት ቤት የሆነው ፔንታጎን የመንግስትን ባለስልጣናት 200 ቢሊዮን ዶላር በጀት እንዲፈቀድለት ከመጠየቁ ውጭ አዳዲስ የወጡ የሉም። ነገር ግን በርካታ ሚዲያዎች እንደሚዘግቡት አሁን ከ40 እስከ 70 ቢሊዮን ዶላር አሜሪካ በጦርነቱ ወጪ እንዳደረገች ነው እየተገመተ ያለ። ከ40 እስከ 70 ቢሊዮን ዶላር ነው እንግዲህ የአሜሪካ ዶላር ማለት ነው። በእስራኤል በኩል ያለው ሳይጨመር እንግዲህ ይሄን ያክል ይሄ እንግዲህ ይታወቃል። የሚደርሱ ደግሞ ውድመቶች አሉ። ይሄ ባለፈው እንደጠቀስኩትኝ እንዲህ አይነት ነገር መንግስት በጀት ሲያመጣ ለምሳሌ አሁን ባለፈው ኤዋክስ የሚባል አንድ በጣም ወሳኝ የሆነ ሳውዲ አረቢያ ውስጥ ሉል ሶልማን የሚባለው ኤርቤዝ ተመቶ የተጎዳ አንድ ኤርዋክስ የሚባል ሰላይ አውሮፕላን ነበር። አሁን እሱ ብቻውን ወደ 600 ሚሊዮን ዶላር ነው የሚያወጣው። ኦልሞስት 1 ቢሊዮን ማለት ነው። አሁንም ይሄን የአውሮፕላን ቀያሹን ለማውጣትም ሲባል 2 አውሮፕላኖች ላይ ራሱ አሜሪካ አውድማቸዋለች። እነሱም በጣም በሚሊዮን የሚቆጠር ዶላር የሚያወጡ ናቸውና በጣም አስቸጋሪ ነው። ወደ ቀጣይ ጥያቄ ምናልፍ አይመስለኝም። ደጋረግ ጊዜያችን እያለቀ ነው። ለማጠቃለያ አጠር አድርገህ የምትለው ካለ? እኔ እግዚአብሔር እንደው ከእናንተ ጋር ይሁን ነው። እኔ ሁልጊዜ ጼባዶ ምን ስልክ አድርጌ እናንተ ሲሆን የሚጮሃል እና በጣም ነው ያስጨንቃል። የእስራኤል አምላክ እግዚአብሔር ከእናንተ ጋር ይሁን። በርቱ። እንግዲህ ጦርነት መቼም ፈታኝ ነው። ነገር ግን ጽናት ያስፈልጋል። ከዚህ በኋላ ምናልባት ኢራን የምትጠፋ ከሆነ በዚህ መልኩ በተለይ እንደዚህ ባለስልጣኖችን ማለቴ ነው ከዚህ በኋላ ደግሞ ትንሽ አንድ 10 20 30 ዓመት ጦርነት ማይሆንበት ጊዜ ይፈጠራል ብዬ ነው ተስፋ ማደርገው። ስለዚህ ህዝባችን እንደው እግዚአብሔር ብርታቱን ይስጣችሁ፣ የእስራኤል አምላክ ይጠብቃችሁ ነው ብለው አንተም በቅርቡ ልትመጣ የነበረው ባለው ሁኔታ ያው እንግዲህ ትንሽ እንደዘገየ ነው። ሌላ ጊዜ ደግሞ እንነጋገራለን። በጣም ነው ነበር እንግዲህ መልካም ማዕድም ለስሜሃ ነው የሚባል መሰለኝ ከእናንተ አሁን። እናመሰግናለን። ለአንተ መልካም በዓል፣ ሰላም ሁን። እንግዲህ እንወያያለን በቀጣይ። መልካም ቀን። በጣም ነው የማመሰግነው እህቶችና ወንድሞቼ፣ እግዚአብሔር ይስጥልን። አድማጮችም መልካም ቀን ይሁንላችሁ። አንተ መልካም ምሽት፣ መልካም ሌሊት። እንግዲህ ከላስ ቬጋስ አሜሪካ እናመሰግናለን። ቻው። በጣም ነው የማመሰግነው። እግዚአብሔር ይስጥልን። ሁልጊዜ ስለምታደርጉልኝ ፕሮግራም በጣም ነው የማመሰግነው። እናመሰግናለን። ስርጭታችን ተጠናቀቀ። እንግዲህ ለቴክኒክ ባለሙያው ለሮኔ እንዳሃን ምስጋና ይድረሰው። ቀን 1 ሰዓት ላይ ደግሞ እንደገና እንገናኛለን። እንግዲህ ቀጥረንም እንደዚህ በፕሮግራም መጣበብ ላልተቀበልናቸው ይቅርታ እንጠይቃለን። ያው እንግዲህ ይገባቸዋል አድማጮቻችን። ያዛካው ብዙ ሰዓት ያዘብን። እናመሰግናለን። መልካም ቀን፣ መልካም በዓል። መልካም በዓል።